ይረጋጉትዬ። እማዬ ማዘርያት በይ። ቋም ምን ልታረጊ ነው ተመልሰሽ የመጣሽው? ይሄ ቤተሰብ እንደሆነ አንቅሮ እንደተፋሽ ታውቂያለሽ አይደል? ከልቦ ይቅር ያሉ ይመስሉኝ ነበር። ሲጀመርም እኮ እኔ አንቺን ይቅር አላልኩሽም ነበር። ምንም ቢሉኝ እርሶ ልክ ኖት። አሁን ወደዛ ዝባዝንኬሽን ተይና ዳግም ምንድን ነው ያለሽ? ዛሬ እንደሚፈልገኝ ደውለን ተገናኝተን ነበር እና ምን አለሽ? ስለ አባቴ የምታውቂውን ነገር በሙሉ ንገሪኝ ያለኝ። ምን ግን አታስቢ፣ ምንም ነገር አልነገርኩትም። እንደ ዛሬ ከመጸጸቴ በፊት ቢሆን ኖሮ ደውልሽ አምራል። ይሄን ያዞን ባሽን ማንባት አቁሚና በስነ ስርዓት ንገሪኝ። ለኤርሚያስ ጫፉን ነግሬው ነበር። የምንም ጫፍ ነው ለኤርሚያስ ነገርሽው አንቺ? ስለ ቪዲዮ ምንም አልነገርኩትም። ምናልባት ወይዘሮ ዝናሽና አቶ ላይኩን የዳግምን አባት ገለዋቸው ሊሆን ይችላል ብዬ ጫፉን የነገርኩት። ፈጣሪ ስራሽን ይስጥሽ እንጂ አንቺን ሌላ ምንም ምልሽ ነገር የለኝም። ችግር የለውም። ኤርሚያስ ለዳግም ምንም ነገር እንዳይነግረው የቻልኩትን ነገር በሙሉ አደርጋለሁ። መቀመግቢ እሺ። ድሮም አንቺና ኤርሚያስ የሚባል ሰውዬ እዚህ ቤት ከመጣችሁ በኋላ ነው ህይወታችን እንደዚህ ምስቅልቅሉ ይወጣው። እሺ በቃ ወይ ምችኝ ወይ ምራቅሽን ተፊብኝ፣ የፈለግሽውን ነገር አድርጊኝ። አንቺ ምራቄ ለኔ ዋጋ አለው። እንዳንቺ አይነት ቆሻሻ ላይ አልተፋው። እኔ ላይ የፈለግሽውን ነገር አድርጊና እኔ ላይ ያለሽን ጥላቻ አቁሚልኝ። ቁልፍ ያስቀመጥኩትን ዕቃ ይነካ ሰው አለ? አምራን ጉዳያችን የሚመለከት ይችላል። በተደጋጋሚ መኝታ ክፍል ትገቢ ነበር አንቺ። ኧረ እኔ ምንም የማውቀው ነገር የለም። ቆይ የኔ ልጅ ምን ተፈጥሮ ነው እንደዚህ ተናደድከው? ዳግም በጣም የተበሳጨ ይመስላል። ሳይ ለነገሩ ማን ያውቃል? እዚህ ነገር ውስጥም እኮ ያንቺ እጅ ይኖርበት ይሆናል። ኧረ እባክዎትን እትዬ፣ ቆይ ለምንድን ነው በድሮ ማንነቴ እንደዚህ የሚጣሉኝ? ይኸውልሽ አምራን፣ አሁን መናገር የምትፈልጊው ነገር ተናገርሻል አይደለ? ስለዚህ አሁን ቤት የለቀሽልኝ ውጪልኝ እያልኩሽ ነው። ዳግም የለ ያለው ማየ፣ እርግጠኛ ነኝ የሆነ ሰው ሆን ብሎ እኔና ኑሐሚንን ለማጣላት ሲያቅድ ነበረ። እንዴ ለምንድን ነው እንደዚህ የምታይኝ? ድሮም ልጄን በቀላሉ እንደማትተው ጠንቅቄ አውቅ ነበር። እሷ አይደለችም። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ዝናሽ እንግዲህ ዳጊ ያንተ ልጅ ሊሆን ይችላል፣ ካንተ ውጪ እንግዲህ ከሄድኩ ከልቤ ጋር ብቻ ነበር፣ ነገር ግን ምናልባት ያንተ ልጅ ሊሆን ይችላል። ይሄንን በጭራሽ ሊቀበል አልችልም። ዘኑ እባክሽ የሌለ ነገር አታውሪ። አሁን እኔ አባቱ መሆኑን ካወቀ አባቱን ገዳይ ሆኜ ቀርባለሁ። ስለዚህ በጭራሽ ሊሆን አይችልም። ይህን ርዕስ እባክሽ አታንሺ እያለት ነበር። እባክህ ልኩን ተረጋጋው እንጂ እያለችው ነበር። እና ናሁሜና ናሁም አንድ ላይ ዘና እያሉ እየተመከው እየተጫወቱ ነበር ማለት ነው። የሰርጋቸው እያሳሰበና ሰርጋቸው በቅርቡ እንደሚሆን እያወሩ ነበር። እምራ ግን እነሱን ለማለያየትና እነሱን ለማጣላት ቆርጣ ተነሳች እና የጠፋ ቪዲዮም ለመመለስ ጥር ነበር። እንግዲህ ከናሆሚ ጋር በመሆን እጅግ ደስታን ስለሽታዬ እና ስለሰርጋቸው እያወሩ ነበር። በቅርቡ እንግዲህ ልንሞሸር ነው፣ ሁሉ ነገር አልፏል እያለ ሲደሰት ነበር። ነገር ግን እንግዲህ አይቶም እንደምጣሽቱም እነሱ ጋር መታ እንደምሰራም ጭምር ከኛ ጋር አንድ ላይ ደስተኛ ይሆናሉ። አው እኛም ደስተኛ ነው ሳውሩ። ነገር ግን እንግዲህ መሀላቸው ምንም ነገር እንደማይፈጠር ተስፋ አደርጋለሁ፣ በጥሩ እንደምናጠናቅቅ ተስፋ አደርጋለሁ ስትል ነበር። ነገር ግን አሁን ላይ እየተፈጠረ ያለው ነገር እጅግ በጣም ከባድ ነው። ለአሁን በፊት ፍቅረኛ የነበረችው ፎቶ እንዳጋጣሚ አምራ ወስዳ ለመጥፎ ነገር ለመጠቀም ተወስናለች። እንግዲህ አምራ ናሁምና ናሆሜ እንድጣሉ ነበር የሷ ፍላጎት። ዳግም ከልኩ ጋር እያወራ ነበር። ልጄ የምትፈልገው ነገር ለአንተ ለማድረግ ዝግጁ ነኝ፣ አንተን ይክሳለሁ። ይቅርታ እርሶ ደግሞ ምን አጥፍቶ ምን አድርጎልኝ እኔ እንዲክሱኝ አይገባም፣ እርሶ ጥሩ አባት ነው እያለ ነበር ለነጉ። አይ አንተም ልጄ ነው፣ ካሁን በኋላ ልጆቼ የማድርገውን በሙሉ ለአንተ ማድረግ እፈልጋለሁ እያለው ነበር ማለት ነው። ከዛ እሱም ይስማማል እና ስለ አባቱ ስለማወቅ አባቱ አንድ መቅሰው
ስለተገኘ እሱን ለማናገር እሄዳለሁ። ስለ አባቴ ምን አባቴ በህይወት ይኖር ይሙት ምንም የማውቀው ነገር የለም። ስለዚህ ይህንን ማረጋገጥ እፈልጋለሁ ስለነበረ ጥሩ እንግዲህ ምን ማድረግ እችላለሁ? እውነቱ ካልታወቀ በጣም ሰግቷል። ምክንያቱም ዳጊ የአባቱን ጉዳይ ለማጣራት ቆርጦ ተነሳ። ስለ አባቱ የሚያውቀው ነገር ኤርሚያስና እምራን እነሱን ለመጠየቅ ይወስናል ማለት ነው። እናም ሲጠይቁ እንግዲህ እነሱን አግኝቶ ለማውራት እንደሚሄድ ልልኩን እነግረዋል። ልኩን ደግሞ ጥሩ እንግዲህ ሄደ አገኘ አትሄድ እንኳን ማለት አልቻለም። በቃ ሄዶ ለማግኘት ይወስናሉ ማለት ነው። ከዛ እሱም ይስማማል። ምንም ያለ ነገር የለም። ነገር ግን ጥያቄ ፈጥሮበታል። እምራ እንግዲህ በድጋሚ እሱን አግኝታ ለማውራት ተወስናለች። እና ቆይ ደውሌ ቀጠርከኝ ለምን ነበረ? ስለ አባቴ አንዳንድ ነገር ልጠይቅ ፈልጋለሁ ስትለው ስለምንድን ነው የምትጠይቀኝ? ስለ አባቴ ስለምን እያለችው ነበር። እና አባቴ የሚያስሉ ነገር ነግሮኛል። አንቺ ነሽ አይደለም እንትን ያልሽው እና ስለ አባቴ የምታውቂና የሚያስም የነገርሽው አንቺ ነሽ። ስለዚህ ስለ አባቴ ምን የምታውቂ ነገር አለ ብሎ እየጠየቃት ነበር። እኔ እምላለሁ ምንም የማውቀው ነገር የለም ዳጊ እባክህን ተወኝ፣ ስለ አባቴ የሆነ ስለምንም ነገር እኔ የማውቀው ነገር የለውም ብላ ተነግሯለች። ዳጊ ግን የአባቱን ነገር ለማጣራት ቆርጦ ተነስቷል። አባቴ ምን እንደሆነ ምንም አባቴን ግን ምን እንደተፈጠረ ለማወቅ ፈልጋለሁ። ይህንን እኮ ኤርሚያስ የነገርሽው አንቺ እንደሆንሽ እርግጠኛ። ኤርሚያስ ዝም ብሎ ነው የሚቀባጥረው ስለ አባቴ፣ እኔ ምንም አይነት ነገር የለኝም ብላ ትክደዋለች ማለት ነው። ነገር ግን እባክሽ እምራ የምታውቂ ነገር ካለ ንገረኝ ብሎ እየለመናት ነበረ። ነገር ግን እሱ ምንም እንደማያውቅ ይነግራታል ማለት ነው። ከዛ እጅግ በጣም እናደድና ይበሳጫል ማለት ነው። ናሆሜና ናሁ አንድ ላይ ዘና ያሉ ጊዜ አብሮ እያሳለፉ አንድንም ስጡር የሆነች ልጅ ሻሸመኔ ጊዜ አስረግዞኛል በማለት እሱ ኤዲት የተደረገ ቪዲዮ ወይም ፎቶ ይዛ መጣ። ፍቅርን ነበረ በሴቶች ህይወት መጫወት አይበቃም እንደ እያለችው የሌለ ነገር አታውሪ፣ ስለምን እንደምታወሪ አላቅም። እኔ ከዛሬ ጀምሮ አይችሽም እኮ አላቅም። ምንድን የምትቀባጥሪ ትልቅ ሰው አይደለሽም፣ ምንድን ትልቅ ሰው ሁኚ እንጂ እያላት ነበረ። እና ናሆሜን ለማጣላት እና ናሆሜን ስለ ፍቅሬ ምን እንደዚህ ልሽ መናገራችን የምትናገሪን እያሰብሽ ብላ ትጫወባታለች ማለት ነው። እና ስሚ ሴትዮ የምታወሪ ነገር አላቅም። እኔ ከዛሬ ውጪ አይችሽም አላቅሽም፣ ስለምንድን የምትቀባጥሪ በቃ ተይኝ ይላታል። እና በጭራሽ እሷ ደግሞ ልተው አልፈልግም፣ ስለዚህ የምፈልገው ነገር ገንዘብ ተመጥሻለሁ፣ ግን በጭራሽ በሆድሽ ያልሽው ልጅ ሊሆን አይችልም እያላት ነበር። እንግዲህ አመንከኝም አላመንከኝም በሆዱ ያስኩት ልጅ ነው፣ ትሰማኛለህ? አሁን የሚያስፈልገው ነገር በሙሉ አድርገላታለሁ ለልጄ እያለችው ነበር። እሱ ደግሞ በጭራሽ አይሆንም፣ እኔ ከዛሬ ጀምሮ አይቼሽም አላውቅም፣ ኤዲት የተደረገ ፎቶ ነው። ስለዚህ እኔ ያው ልጁ ተናቀለ ፎቶ ይሄ ነገር ምንም አልተዋጠልኝም እያለ ነበር። ነገር ግን የሆነ ነገር እንደተፈጠረ ሙሉ በሙሉ እርግጠኛ ነበር። እና ናሆሜ በጭራሽ ይሄንን አትመኝሽ፣ ያቆኔና አንቺን ለማጣላት የተሰራው እኔ እኮ ሕፃን አይደለሁም፣ ኤዲት የተደረገ ፎቶ እንደሆነ በደንብ እርግጠኛ ነኝ። ስለዚህ በጭራሽ እኔና ናሆም ለማጣላት ያደረግሽው ነገር ነው እንጂ በጭራሽ ፍቅሬን አምናለሁ። ስለዚህ ሂጂ ከዚህ ትልና ታባራታለች። አንቺ ሴት ነሽ፣ ብትረጅኝ ይሻልሻል፣ ተጎጂ የምትሆኚ በኋላ አንቺ ነሽ እያለ እኔ ተጎጂ ሆንኩም አልሆንኩም ትሰሚኛለሽ የምትናገሪን እያሰብሽ፣ አሁን ግን ዞር በይ ከፊት ትልና ታባራታለች ማለት ነው። ነገር ግን እሷም ደግሞ መቼም እንደማትተው እና በሴቶች ህይወት የምትጫወተው ነገር ብታቆም ይሻላል እያለች ጫወችበት። እና ከዛሬ ጀምራ አይቻትም እኮ አላቅም እችን ተንካሴትም እያለች እንግዲህ ከእምራ ጋር ለመገናኘት ትወስናለች ማለት ነው። ዝናና ልኩን አንድ ላይ እያወሩ ነበር። እና የተፈጠረው ነገር እንደምንም ብለን መሸፋፈን አለብን እያለች ታወራው ነበር። እሱም ደግሞ በጣም ጨንቆትና በጣም ፈርቶ ነበረ ምን ማድረግ እንዳለብን በጣም ዝና አሁን ያለበት እያለኝ ናሆሜ በጣም ትናደዳለች። ማንኛቸውም ማመን እንዳለብኝ አላቅም፣ ፎቶ ኤዲት የተደረገው እንደሆነ እርግጠኛ ነኝ። ነገር ግን ምንም የተዋጠልኝ አሁን እንደዛ አይነት ፎቶ ተነስቻለሁ፣ ግን በጭራሽ ከዚህ ጋር አልነበረም እያላት ነበር። ቆይ መስምን እንደምታወራው ግን ገብቷል? የምታወራው ነገር ምንም ግራ እያጋባኝ ነው እንጂ እየተጨበጠልኝ አይደለም። ስለዚህ እባክህ ተረጋግተን ለማሰብ ሞክር እያለችው ነበር። ምንም የምረጋጋው ነገር የለም፣ እኔ እውነቱን ነው እየነገርኩሽ ያለ እነሱ እኔና አንቺን ለማጣላት ያስቡት ነገር ነው እንጂ በጭራሽ እንሳ አይደለም ስላት ነበር።
እንግዲህ እውነቱና ውሸቱን በቅርቡ ይለያል። አሁን ግን ኤርሚያስ ብቻዬን መሆን ፈልጋለሁ። በቃ ቆይ እሷ ባለችው ነገር ተሞክሮች ነው እየጠላሽኝ ያለሽው ነው? እባክሽ ኤዲ የተደረገ ነገር ነው እመነኝ፣ እኔ ምንም የዋሸሁሽ ነገር የለም እያላት ነበር። እና ኤምራ እንግዲህ ኤምራ ነበረች የላከችው ማለት ነው። እርጉዝን ሴት እንግዲህ ቆይ ነገር ጌታ አምጥተሽ ነው እንደዚህ ያቀናበርሽው እያለቻት ነበር። ምንም የተፈጠረ ነገር የለም። አዎ ጓደኛ ነበረ እና ከቤተሰብ ውስጥ እንዳቀናበረችው ነገረችው። ታዲያ አሁን ክፍያ ብቻ ነው የሚቀረኝ፣ ስራዬን ጨርሻለሁ አይደለም ስትላት፣ አዎ ጨርሻለሁ፣ አስፈላጊ ከሆነ ግን ደግሜ የምጠራሽ ይሆናል እያለቻት ነበር። ነገር ግን እንደዚህ ነገር በጭራሽ እያለችው ኤምራ በድጋሚ ዝኑ ለማግኘት ትሄዳለች። እንዴ ጭራሹ ጸባይ ገዝታ እትዬ እማዬ ማለት ትጀምራለች። ትሰኛለች እያዞባችና አስመስት እየማየሽ አታስመስይ፣ አሁን ከቤት ውጭ ልኝ ስትላት ነበር። ነገር ግን ለናግርሽ እኮ ነው የመጣሁት፣ ግን ይቅርታ እንድታረግልኝ ነው በድጋሚ የመጣው እያለቻት ነበር። ነግሬሻለሁ እኮ ከመጀመሪያው እኔ ይቅርታ አላረኩልሽም፣ ቤት ለቀሽ ውጭ ልኝ እያለቻት ነበር። በነገራችን ላይ ዳጊ መጥቶ ላናግረኝ ስለ አባቱ ልጠይቃት እንደነበረ ነገረችው እና ስለ አባቴ እናንተን ነገር ለመጠየቅ መጥቶ ነው። ስለ ዳጊ ምንድን ነው የነገርሽው? ስለምንድን ነው ያወራችሁ ብላ ጠየቀችው። እንግዲህ ስለ አባቱ አንዳንድ ነገር እየጠየቀኝ ነው ብላ ተገዛ እንዳጋጣሚ ተናዶና ወደ እነሱ ይመጣል። ናሁም እጅግ በጣም ተናዶ ነበር። ቆመኝታ ቤት ያስገብተው እኔ እስከመጡ ቁርሰቶች የሚፈትሽ ሰው ማን ነው ብሎ እጅግ በጣም ይናደዳል ማለት ነው። ልጄ ተረጋጋ፣ ስለምን እንደምታወራ ራሱ እኮ እየገባኝ አይደለም። ስለዚህ ለመረጋጋት ሞክሮ ልጄ እያለችው ነበር። እማዬ ይህንን ሴራ ይህንን ያደረገ ዳጊ ነው፣ ቆይ ለምንድን ነው የምታፈጡብኝ እያለችው ነበር። ይህንን ነገር ያደረገው ዳጊ ሊሆን ይችላል እያለችው ነበር። ይሄ ዳጊ ሊሆን አይችልም በጭራሽ፣ አንድ የተሳሳተ ነገርማ ይኖራል። ስለዚህ ያደርስበታለሁ፣ ይህንን ነገር ደግሞ በቀላሉ አልተውም እያለ ነበር እና በጭራሽ እንደማይተው ደጋግሞ ይናገራል ማለት ነው። ናሁም ግን እጅግ በጣም ተናዶ ነበር። ዝኑ ቆይ ናሁን የተፈጠረ ነገር ቆያም ተረጋግተ ቁጭ ብለ ንገሪ፣ ምንድን ነው የተፈጠረ ብላ ስትጠይቅ እንግዲህ ከሁሉም በፊት ከአምራን በፊት ፍቅረኛ እንደነበረው እና እሷን ገንዘብ ፈልጋ እንደቀረበችውን ጭምር እየነገረው ነበር። እና እንደዛ ስለ ይሄ ነገር ከባድ ነው። ታዲያ አሁን እኔና ናሆሜን ለማጣላት አንድ ላይ አድርጎ እየመጡ እንደሆነ ነገረችው። ይሄ በጭራሽ የማይታመን ነገር ነው፣ እንዴት እንደዛ ነገር ልታረግ ቻለች አምራ እያለችው ነበር። እና ሀው ማየኔና አምራ እኔና ናሆሜን ለማጣላት ሌላ ሴራ እያሰራን፣ ይሄማ እንደዚህ የማደርገው እርግጠኛ ነኝ ዳጊ ብቻ ነው ብሎ ይወስናል። አይ በጭራሽ ዳጊ እንደዛ ላደርግ አይችልም ልጄ እመነኝ እያለችው ነበር። እሱ ግን በጭራሽ ለማን እንደማይፈልግና እሱ እንዳደረገው ኤምራ እንግዲህ ያሰብኩት ነገር ተሳካልኝ፣ ቅርብ ትጭራለሁ ቤታቸው ላይ ከአሁን በኋላ ሰላም የሚባል አታገኝም እያለች በጣም ደስ ብሏት ነበር። ምክንያቱም እነሱን ለማጣላት እና አሁን ኤምራ የምታወራው ነገር ኤምራ የምታደርገው ነገር በጭራሽ ማመን የለብም፣ እሷ እጅግ አስመሳይና ውሸታም ነች እያለችው ነበር። እና ቆይ ይህንን ይመስለኛል እማዬ ኤምራ ሳትሆን ይህንን ያደረገው ዳጊ ይሆናል እርግጠኛ ነኝ ስትለው፣ ዳጊ በጭራሽ እንደዛን ነገር ላደርግ አልችልም እመኝ ልጄ እባክሽን እያለቻት ነበር። እና ኤምራን አግኝታ ይህንን ጨዋታ አንቺ እንደተጫወትሽው በጣም እርግጠኛ ነኝ እያላቸው ነበር። አይ እኔ በጭራሽ ናሁም እንደዛን ነገር ያደርጋል ብዬ አላስብም፣ ስለዚህ እባክሽ እመኝኝ፣ እኔ ምንም አውቀው ነገር የለም፣ ይህንን ነገር ያደረገ ዳጊ ነው ብላ ከዳጊ ጋር ለማጣላትና ዳጊን ለማጠማመድ እየሞከረች ነበር። እና ዳጊ በጭራሽ እንደዛ እንደማያርቅ እርግጠኛ ነበረች። ነገር ግን ዳጊ ናሁም ስለምጠላ ወይም ደግሞ ፍቅረኛው ስለቀማ ይገርምሻል፣ እኔ ጋር መጥቶ እኮ አንቺን ማለያየት አብረን እንስራ ብሎ ጠየቀኝ ብላ ስትለው፣ እንዴት ምን አይነት ጥያቄ ነው ጠየቀ ስትለው፣ አዎ ካሁን በኋላ መቼም ብሎ ነገረኝ፣ እናንተን ለማለያየት አብረን እንድንሰራ ነግሮ ነበር እያለችው ነበር። በጭራሽ እነዛ እንደማይሆን አውቃለሁ። እምራ ምን አለ ውሸታም እንደሆንሽ እኔ በደንብ አውቅሻለሁ፣ ስለዚህ እኔ ለመዋሸት እንዳትሞክሪ ስትላት ነበር። እንግዲህ ምንም ዋሾሽ ነገር የለም፣ የሰማሽ ወይም ደግሞ ያልኩሽ ነገር ሙሉ በሙሉ እውነት ነው እያለቻት ነበር። እና እውነት አምንልሻለሁ፣ እኔ ምንም ነገር እምራ፣ እኔ አንቺን በደንብ አውቅሻለሁ፣ ይሄ አንቺ ስራ ነው የምታረኪ ነገር እያሰብሽው እያለቻት ነበር። እጅግ በጣም ተናዳ ነበር እምራ። እኔ በጭራሽ ምንም ያረኩት ነገር የለም ብትለውም ግን አላምንሽም ትሰሚኛለሽ እያለቻት ነበር።
እና ብሷ ምንም ነገር እንዳላጠፋችውና ምንም ነገር እንዳላደረገችው ስታስመስል ነበር። እና እውነቱ ግን አንድ ቀን መውጣቱ የማይቀር ነው ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛልኝ።